Okay, ladies and gentlemen, welcome again to this class. Tonight we'll be looking at state and the government. This is quite a clear concept, especially for adults like you. It won't be such a confusing concept. You truly understand, you really understand what a government and a state is and their difference as well. Because በእድሜያችሁ ብዙ የሚገጥማችሁ ነገር ስለሆነ even though you might not have read anything about it or you might not have learned anything about it ግን በላይፍ ስለዩ አጋጣሚዎች የምታውቁት ነገር ነው አዲስ ኮንሰፕት አይደለም እንግዲህ መንግስት በተለይ ደግሞ ዘንድሮ ሶሻል ሚዲያ ሁላችንም ንቁ እንድንሆን ብዙ ነገር እንድናቀርብ ስለዚህ አዲስ ሐሳብ አይሆንም ሁሌ እንደማወራው በዚህ ትምህርት ያሉ ዕውቀቶች በአብዛኛው የምናውቃቸው ናቸው except that እንግሊዘኛ ስለሆነ ምናልባት በፈተና እንደዚህ ሲሆን ትንሽ አዲስ ሊመስለን ይችላል እንጂ still the concept is quite clear በጣም ቀላል so the concept of state structure is concerned with power is constitutionally whether power is constitutionally devolved to lower administrative units or monopolized centrally by national government ያው የመንግስት መልክ ወይ ስልጣንን በአንድ በማዕከል አቅፎ መያዝ ነው ሞኖፖላይዝ አድርጎ ገዝቶ መያዝ ነው ወይም ደግሞ ኮንስቲቱሽናሊ ደግሞ ለተዋቀሩ የበታች አድሚኒስትሬቲቭ ዩኒትስ ከታች ላሉ መንግስታት ስልጣንን የማጋራት ጉዳይ ነው ወይ ሞኖፖላይዝ ማድረግ ነው ሞኖፖላይዝ ማድረግ ሞኖ የሚለው አንድ ቃል ማለት ነው አንድ ማለት ነው እንደምታውቁት ሞኖ ሶ ሁሉንም አንድ አጭቆ በማዕከል ላይ ብሔራዊ ፌደራል መንግስት አጭቆ ይዟል ወይም ደግሞ ታች ላሉ የመንግስት መዋቅሮች ራሱ ላዋቀራቸው ስልጣኑን ያካፍላል ስለዚህ ከዚህ ከሁለቱ አንዱ ነው የሚሆነው so the distribution of power among the constituent parts of a state is referred to as a state structure ምን ይመስላል ሲባል ወይ መሃል ላይ ማዕከል ላይ መያዝ ነው ለራሱ ፌደራል ላይ መያዝ ነው ወይም ደግሞ ከታች ስትራክቸሮችን መስርተው ስልጣንን ወደታች ወዳሉት ማውረድ ነው ወይም ሁሉም ደግሞ ሞኖፖላይዝድ ሆኖ ማዕከል ላይ መሆን ነው so it's a state organizational form or the distribution of power among agencies ፌደራል መንግስት አለ ክልል መንግስት አለ ዞን አለ ወረዳ አለ ቀበሌ አለ ያል በኢትዮጵያ ኮንሰፕት ምናቀው ወይም ደግሞ በተቃራኒ ደግሞ ሁሉም ነገር ላይ ያለው ያዛል ታች ያሉት ዝም ብለው የሚፈጽሙት አይነት ነው ሊሆን የሚችለው ስቴት ስትራክቸር ሲባል የመንግስት መዋቅር ከሁለት አንዱ ነው የሚሆነው there are three types of state structures በተለምዶ or በአጠቃላይ ባለማችን ሶስት አይነት ነው ያለው ግን ኮንፌደሬሽን የሚባለው ብዙ የተለመደ አይደለም ኮንፌደሬሽን ማለት እንደነ አሉ አንዳንድ ሀገራት ግን not so common the federal and unitary system ግን በጣም ምናቃቸው ናቸው most common throughout the world whereas the confederal is not as such a common one okay so federal ማለት in all cases no structure is inherently democratic or undemocratic እዚህ ጋር ማወቅ ያለባችሁ አንድ የመንግስት መዋቅር ፌደራል ነው ከተባለ ዲሞክራቲክ ነው አይ ዩኒታሪ ነው ከተባለ ደግሞ ዲሞክራሲ የለም መብት የለም ማለት አይደለም እሱ አይደለም ፌደራል ሆኖ ዲሞክራቲክ መሆን ይችላል ዩኒታሪ ሆኖ ዲሞክራቲክ መሆን ይችላል ኢንተርቬኮል ተደቀ ሚት አርገና ናምባነ ኦኬ so የፌደራል መሆንም ወይም ደግሞ ዩኒታሪ መሆንም ስለ ዲሞክራሲ ማስተማመን ያለ ዲሞክራቲክ ነው ሊያስብል አይችልም doesn't mind either it is democratic or unitary confederation ማለት ግን ለምሳሌ it's if you mean confederation a system of government it's a loose union of states and the true modern examples are rare historically things like the Confederate States of America or the German Confederation fit that model ምን አይነት ናቸው ኮንፌዴሬሽን ማለት በጣም የጠበቀ ለካውን እንደ ፌደራል ሲባል ክልሎች ከፌደራል ጋር ጥብቅ ያለ ትስስር ነው ያላቸው አይደል
ህግ ሲወጣ ፌዴራል ስልጣኑን ያወጣል፣ ክልሎች ዞኖች ያንን ይፈጽሙታል፣ ይተገብሩታል። ኮንፌዴሬሽን ላይ ግን ኖት ሶ እና ሴንትራል ኦቶሪቲ ዊክ ነው። ማዕከል ላይ ያለው እንትን ዊክ ነው። ብዙ የማዘዝ ምናምን ስልጣን ያንን አቅም የለው። ሊሚትድ ፓወር የተወሰነ ስልጣን ያለው የሚወሰነው እንዴት ነው? በስምምነት ነው። በኮንፌዴራል ያሉ መጥተው በስምምነት ይወስናል እንጂ ፌዴራል ላይ ያለ መንግስት የሚወስነውን አቤት እሺ ብሎ የሚፈጽም አለ እና ፌዴራል ግን እንደምታውቁት ነው በኢትዮጵያ ኮንሰፕት ስለምታውቁት ነው። ዩኒተሪ ደግሞ ማለት ስልጣንን ማዕከል ላይ ይዞ ለታች ስላሉት ምንም አይነት እንትን ስልጣን ማያጋራ ማለት ነው። ዩኒተሪ ደግሞ ማለት ነው ዩኒተሪ ማለት አንድ ማለት ነው። አንድ all political power is held by one central authority አለ። that central authority holds the entire power of the government. Okay, so local governmenቶች አሉ but depend on the center. Okay, they depend on the center. federal አይሰራ they have their own right to exercise. they have their own ስልጣን አላቸው ክልል መንግስታት የራሳቸው። ይሄን ሲባል በተባለው ልክ ህጉ አለመፈጸሙ ሊሆን ይችላል እንጂ አሁን አረ የሚያስብለን አንዳንድ ነገሮችን እንትኑ ላይ ስናወራ ለምሳሌ ክልሎች በራሳቸው የራሳቸውን በብዙ ነገሮችን የማድረግ መብት አላቸው በህገ መንግስቱ መሰረት፣ ግን በደንብ አይተገበርም። ኦኬ እነ ፈረንሳይ እነ ጃፓን እነ ዩናይትድ ኪንግደም ይሄን ነው የሚጠቀሙት። so being federal is not a guarantee of being democratic እንዳልኩኝ አራ የኛ መንግስት እኮ ፌደራል ነው ሶ ዲሞክራቲክ ነው አያስብልም። ዲሞክራሲ ግሬድ 7 ላይ ተምራችኋል። ህጎች መብቶች አሉ፣ እነሱ መብቶች ኤክሰርሳይዝ እንዲያደርግ ለሰው ሂውመን ራይትስ መስጠት ምናምን እንጂ የዩኒተሪም የፌደራል የመሆን ጉዳይ አይደለም። ቢንግ ዩኒተሪ ደግሞ ዩኒተሪ ነው አንድ መንግስት ዩኒተሪ ነው ሲባል ደግሞ አውቶማቲካሊ አንዲሞክራቲክ ነው ደግሞ አያስብልም። ዲሞክራሲ የሌለበትም አይባል። ዩኒተሪ ሆነው ዲሞክራቲክ መሆን ይችላል። ፌደራል ደግሞ ሆነው ስሙና ሳምረው ተግባሩ ላይ ግን ሌላ ነገር ማድረግ ይቻላል ይደረጋል። so there are unitary states that have more democracy than federal states and vice versa. ዩኒተሪ መንግስታት ሆነው ከፌደራል ይልቅ ዲሞክራሲ የሚሰጡ መንግስታት አሉ። so democratization ሲባል democratization is dependent on incumbent government's commitment and addressing the respective countries. ስልጣን ላይ ያለ መንግስት ፖለቲካሊ ኮሬክት ለመሆን ለእይታ ለምናምን ሳይሆን በትክክሉ ህግን የመፈጸም ለዜጎች መብት የመስጠት ጉዳይ እንጂ ዩኒተሪ የፌደራል የመሆንን ጉዳይ አለ። let's go over the specific under the specifics under each subtitle. what is the ዝርዝሩ ነው የሚለው unitary state structure ሲባል assumes that there is a Z family in Ethiopia. Everything in the family is controlled by the father, and even adolescent children cannot make decisions. They are afraid to communicate with their father and expect orders from him. He is also unwilling. ይሄንን grade 9 ምናምን ላይ ማለትም ተሳሳይ ምሳሌ ይሄ ማለት ዩኒተሪ ሲባል ምን ማለት ነው? ለልጆቹ መብት ማይሰ ከልጆቹ ምናልባት ስለሚባትሉ ላይክ አላደጉም ብሎ ሊሆን ይችላል። ሁሉን ነገር ሞኖፖላይዝ አድርጎ በቁጥጥር ስር አድርጎ የሚወስን አባት ሁሉን ነገር አስቤዛውንም ጭምር ልጆች ትምህርት ቤት ዩኒቨርሲቲ ሲገቡ የዲፓርትመንት ምርጫ ጭምር ቀለብ ጭምር ምናምን የሚል ወላጅ አለ። እንደዛ አይነት ነው። ኢንፋክት ዩኒተሪ ስቴት is a set of political arrangements in which all executive, legislative and judicial powers are concentrated at the center. Okay, ማዕከል ላይ እነዚህ ግሬድ 7 ላይ ሁላችሁም ተምራችኋል። ኤክስኪዩቲቭ ማለት ህግ የሚተገብሩ እነ ሚኒስትሮች ከጠቅላይ ሚኒስትሩ ጀምሮ በጠቅላይ ሚኒስትር የሚመራ፣ ሌጂስሌቲቭ ደግሞ ህግ የሚያወጡ ህግ አውጪዎች ሌጂስሌቲቭ ፓርላማ ናቸው። ጁዲሻል ህጉን ትክክል እየተተገበረ ነው አልተተገበረ የሚለው የሚከታተለው ፍርድ ቤት
ናቸው ሶስቱ ኤክስኪዩቲቭ ሌጅስሌቲቭ ኤንድ ጁዲሻል እና ይህንን ሶስቱንም ህግ ማውጣቱንም ህግ መተርጎሙንም ህጉን ባላንስ መደረግ አለመደረጉ ቼክ ማድረጉን የፍርድ ቤቱንም ስራ የሚኒስትሮችንም ስራ የፓርላማውንም ስራ ማዕከሉ ሲሰራ ማለት ነው። It may involve horizontal separation of powers, that's the separation of executive, legislative, judiciary powers within a political unit. ይህንን ሁሉ ምን ያደርጋል? እዛው ዩኒተሪ ላይ ሆኖ ክልል ወረዳ ምናምን የሚባል የለም። ሁሉም እዛው ፌዴራል ከላይኛው መንግስት ላይ ሆኖ ሶስቱ ግን በጎንዮሽ እንዲገናኙ ሲደረግ ተዋረድ የሌለው ሲሆን ማለት ነው። It will not, however, allow for vertical power. Vertical power አይፈቅድም። በአማርኛው የተዋረድ የስልጣን መዋቅርን አይፈቅድም። ከላይ ከታች ምናምን የሚባል የለም። ሁሉም ምንድነው? ሆሪዞንታል ጎን ለጎን ነው። እዛው የት ላይ ላይኛው ቶፕ ላይ ያለው ላይ ጎን ለጎን ይገናኛሉ እንጂ ወደ ታች መዋቅር የሚባል የሌለበት። A unitary state may delegate such powers to a subordinate unit, but it does not allow for the division of powers. ውክልና ሊሰጥ ይችላል ግን ስልጣንን አያካፍልም። but it does not allow for division of powers. But it may what? ዴሊጌት ያደርጋል። ያው አንድ ሰው ወይም ደግሞ 10 ሰው ወይም የሆኑት ቁጥር ያለ ሰው መስራት አይችሉም ሂውመን ሊሚቴሽን ስላለባቸው። ነገር ግን ውክልና ነው ሲያሻቸው የሚነጥቁት አይነት ነው። እዚህ ጋር ወደ ታች ቢሆንስ ዲቪዥን ኦፍ ስልጣን ማካፈል ይኖራል። እዚህ ጋር ግን ዩኒተሪዎች ግን they don't truly divide the power, they rather just delegate for the subordinate units. አብረዋቸው ላሉ ለደጋፊ ለሚደግፏቸው ከጎናቸው በሆሪዞንታሊ ላሉ ስትራክቸሮች ግን they may delegate them. The fact that delegation is not based on law but on the will of the central state. ዴሌጌሽን የሚደረገው ህጉ እንደዚህ ዴሌጌት አርክ ስለሚል በፈቃዳቸው ደክሙ ብንተባበር ይሻላል በሚል nonetheless unitary structure is widely used state structure around the world. በአብዛኛው unitary structure ነው የሚታየው የተለመደው። Countries with homogeneous states prefer unitary state structure because they are less tolerant of diversity. China, Sri Lanka, United Kingdom, France, Finland, Italy, Kenya, South Africa, Djibouti ሌሎችም ዩኒተሪ ስቴት ስትራክቸር ናቸው። እነዚህን ሀገራት ማወቅ አለባቸው፣ መሸምደድ አለባቸው ለፈተና ለእውቀት። በኮንሴፕት ደረጃ ዩኒተሪ እና ፌዴራል የሚለውን አይተውት እንደገባችሁ ተስፋ አደርጋለሁ። ግልጽ ማሳብ ስለሆነ ኦኬ። እየገባችሁ ያላችሁ ያያችኋለን። ደርቤን ደገፈ እንኳን ደህና መጣችሁ። The primary characteristics of a unitary state structure ምንድን ናቸው? sovereignty ሉዓላዊነት የሀገር ሉዓላዊነት በሴንትራል ስቴት ነው የሚወሰነው። legislative bodies of subunits are subordinated to the legislative body of the center. Territorial subunits are subordinated to the center and cannot work autonomously. በራሳቸው ምንም ማድረግ አይችሉም። ቴሪቶሪያል ሰብ ዩኒቶች ከስራቸው በየቦታ ያስቀመጧቸው በቴሪቶሪ ያስቀመጧቸው ሰብ ዩኒትስ። The center is legally supreme over regional or local territories and with unrestricted power. አያችሁ unrestricted power. Countries do not adopt a state structure at random. Hence, there are several reasons for adopting a unitary state structure, including structural simplicity. ምክንያት ይኖራቸዋል። አሁን ሴንትራል ለምንድነው የሚደረገው? አሁን አንዳንድ ነገሮችን ስናይ ነገር እንደ ምክንያት የራሳቸው አሏቸው። ለምሳሌ አንዱ ሲምፕሊሲቲ አለው። አንድን ህግ አውጥታችሁ ፌዴራል ወጥቶ ፌዴራሊስቲክ ክልሎች የወሰኑት ዞን ይሄን ተግባር ዞን ምክር ቤት ምናምን የተባለ አንድ ህግ መሬት ላይ እስኪል ድረስ it takes quite a long በዛኛው በፌዴራል። በዚህኛው ላይ ግን ሴንትራል ግን ሲሆን በቃ እንደዚህ ወደ ታች ምናምን የሚባል ስለሌለ what's the benefit of it or it's positive thing, the pros of it is ምንድነው? state structural simplicity. Okay, ሌላስ ensuring equitable resource distribution among constituents. እንደ የሰው እንደ እንትኑ እኩል ሪሶርስ ይካፈላል። administrative effectiveness ያ በአንጻሩ ያኛው ብዙ ፕሮሲጀራል ነገሮች ብዙ ስላሉት
ኢፌክቲቭ አይንም አድሚኒስትሬቲቭ ከላይ የተቀመጠው አሁን ለምሳሌ በኢትዮጵያ ኮንቴክስት ፌዴራል ላይ ብዙ ለውጦች አሉ። ምን ሰማውን ስናወራ ማለት ነው ብዙ እዛ ስለማንኖር ላናቅ እንችላለን። ግን እንደ ሰሚ ዝም ብለን የተለያዩ ቦታዎች እንደዚህ ሚዲያም አልፎ አልፎ እንደሚከታተል ሰው ስንሰማ ብዙ ለውጥ ያለው ፌዴራል ላይ ነው፣ ዞን ለውጥ የለም፣ ክልል ለውጥ የለም የሚል ኮምፕሌን እንሰማል። ለምንድነው? አድሚኒስትሬቲቭ ኢፌክቲቭነሱ ቀጥታ ወደ ታች ወዳለው ስትራክቸር አይደርስም። ለምን? ቨርቲካል ስለሆነ እዚህ ጋር ይንጠባጠባል አይደል? የሆነ መልእክት ለሰው አድርሱ ብትሉ ወይ ይጨምራል ወይ ይቀንሳል። እዚች አካባቢ አበበ ለአየለ ሲነግር የነገር ይጎላል፣ አየለ ለመለሰ ትንሽ እያለ ነገር እየጎደለ መጨረሻ ላይ የሚደርሰው ከሰውዬ የወጣውና እዚህ ጋር የደረሰውና ከምንጩ የወጣው መልእክት ይጣረሳል። አንዳንዴ ኮምፕሊት ሊሆን ይችላል። መልኩን ያጣል፣ ውበቱን ያጣል፣ ከለሩን ያጣል፣ ትክክለኛ ቅርጹን ያጣል። ምንድነው ዚህ ስትራክቸር እንደዚህ አይነት መሆኑ። ዩኒተሪ ግን ሲሆን እንደዚህ ወደ ታች መንጠባጠብ ስለሌለ ወደ ጎንዮሽ ስለሆነ አድሚኒስትሬቲቭ ኢፌክቲቭነሱ አሪፍ ይሆናል። ቶሎ ህግ ይተገበራል፣ እንደታሰበው ይሆናል፣ በተባለው ልክ በተቀረጸው ልክ ማዕከል ላይ በታሰበው ልክ አካል ይለብሳል ነው። avoiding duplication of institutional services and the like. avoiding duplication of institutional services አንዳንዴ አይደለም ኢንስቲትዩሽናል ሰርቪስ ቃላቶችን ዱፕሊኬት ይደረጋል። ይሄ በፌደራሉ በተለይ ያለበት ሁኔታ ነው ያለው የሚለው ቃል በመንግስት ባለስልጣናት የተጀመረ ነው። እያረግን ያለንበት ሁኔታ ነው ያለው ይላል። የክልሉ የፌደራሉ እንትን የሆነ ንግግር ሲናገር ያን ስብሰባ የተከታተለ የክልል ባለስልጣን እሱም ዞን ሄዶ እያረግን ያለንበት ሁኔታ ነው የሚል ንግግር ይደግማል። ከዛ የዞኑ ለወረዳው ሰዎች ለወረዳ ካቢኔ ሲነግራቸው ይሄንኑ ይደግማል። ከዛ ሁሉም ተመሳሳይ ነገር ነው የሚናገሩት። ይሆናል እንትን ይላል። የራሳቸው የሆነ ከለር አታገኙበት በፌደራል ማለት ነው። ዩኒተሪ ግን ሲሆን አቮይድ ያደርጋል። አይታችሁ ከሆነ ጠቅላይ ሚኒስትሯም በፌስቡክ የሆነ ነገር ያደርጋሉ፣ ፖስት ያደርጋሉ ምናምን። ከዛ ያችን ይዙና ፌስቡክ ላይ አይታችሁ ከሆነ የሆነ ወይ ሀዲያ የከምባታ ወይ ምናምን ዞን የሆነ ወረዳ ምናምን ያለ ሰው በስልኩ ፎቶ አንስቶ ምን የሆነ የረባ ስልክ በቃ they do duplicate what has been done on the top ምናምን ማለት እንትኑ ጥሩ ነው፣ ግን there is a high probability of duplicating what's happening, what's being done on the top or ፌደራል ላይ ምናምን። እዚህ ጋር ግን እንደዛ ይቀንሳል። ኢንስቲትዩሽናል ሰርቪስ በሚለው ሰዱ እንደ ምሳሌ ነው የፎቶ ምናምን ያልኳችሁ። Okay, potential advantage and disadvantages of unitary structure. One, the advantage of unitary structure, uniformity of administration. ድጋሚ ነው ዩኒፎርም ወጥ ነው ከወጣው ህግ ወዲያው ሳይንጠባጠብ መሀል ላይ እንትን ሳይል ዩኒፎርም ነው እና equal access to public service. equal access to public service ሁሉም እኩል አክሰስ ነው የሚያገኘው። በዚህ የደርግ መንግስት በጣም ብዙ የሚወደዱ ነገሮች አሉ አይደል? የዕቃ ኳሊቲ አሁን ደርግ የሰራቸው ሆቴሎች ደርግ የሰራቸውና የተባለ እንትን የሚባል ነገር አለው እና ሁሉም ሀገራት፣ ሁሉም ወረዳዎች፣ ሁሉም ዞኖች፣ ሁሉም ክልሎች፣ ሁሉም ከተሞች እኩል አክሰስ ነው ያላቸው ለተለያዩ ፐብሊክ ሰርቪስ። ግን ፌደራል ላይ ችግሩ ያ ነው። በቃ የሆነ ስቶሪ ብቻ ወይ በቁጥር ይባላል ወይ በቋንቋ ወይ የኛ ነው ቅርብ ወይ የኛ ነው የአዲስ አበባ ሩቅ ይላል። የሆነ ስቶሪ ይፈጥራል። ያ ኢኳል አክሰስ ያሳጣል ለሁሉም ፐብሊክ። በት ዌር ዊ ካም ቱ ዚያኑ በደርግ እንኳን ምናምን ብታዩ ዩኒተሪ ነው ኦብቪየስሊ ጓድ ኢታማዦር ሹም ረዥም ስማቸው። ከዛ መንግስቱ ኃይለ ማርያም ሁሉ ነገር እሳቸው ይላሉ ምናምን ዩኒተሪ ነው ኦብቪየስሊ። ግን ምንድነው ኢኳል አክሰስ ቱ ፐብሊክ ሰርቪስ ነው። ሆስፒታሎች፣ ጤና ጣቢያዎች ምናምን አዲስ አበባ የሆኑ ሰዎች ክልል እንትን አሁን በዚህኛው ብዙ በጎ ነገር አለ ሁሉም ፌደራል ምናምን። ግን የሆነ በተለይ የሆነ ለእንትን ብቻ የሚፈጥረው ስቶሪ አለው። አዚማ ይቅርብኝ። avoid the conflict of authority። እዚህ ጋር ምን ይከለክላል መሰላችሁ? የዩኒተሪ ሲሆን that might happen due to the division of power between the center and its territorial units. conflict of authority
ዞን ፕሬዚዳንት መሆን የሚፈልግ ሰው ሁለት ሰዎች ከሆኑ ለምሳሌ ለፕሬዚደንትነት የታጩት የሚገመቱት አንደኛው ያ የሚመረጠው አንዱ ላይ የሚፈጥረው ነገር ኮንፍሊክት ኦፍ ኦቶሪቲ የወረዳ ሰዎች በቃ አሁን በቃ የምታያቸው እኮ አብዛኛው ፌክ አካውንት ምናምን መንግስት ባለስልጣናት ጭምር ነው የሚጠቀም። ለምን ኮንፍሊክት ኦቶሪቲ ፍለግ ስልጣን እንትን ለማለት። ዩኒተሪ ላይ ሲሆን ግን እንደዛ አይነት የለም። በቃ ከእንትን ነው የሚመጣል ፌዴራል ያለ ስትራክቸር እንትን ያለ እንጂ የእንትን አካባቢ ተወላጆች ተወካይ የግድ መመረጥ ስላለበት ተብሎ ያ ተወካይ እሱ መሆን ስላለበት ያን ለማድረግ ቬቱን ለመያዝ ቢሮ አሪፍ ቢሮ መኪና ለማግኘት ሲል ከቁጥር በላይ ነው ኮንፍሊክት ኦፍ ኦቶሪቲ። ወደ ክልል ለማደግ ብሎ ዞን ላይ ያሉ ሰዎች አንዱ ከአንዱ ጋር ክልል ላይ ለምሳሌ ደቡብ ኢትዮጵያ በሚለው የድሮ እናንተ ከሀገር ስትወጡ የነበረው ስትራክቸር ሲዳማ፣ ወላይታ፣ ከምባታ፣ ሀዲያ፣ ጋሞ እነዛ 50 ምናምን ከዛ በላይ ያለ አንድ ላይ ነበሩ። ክልል ውስጥ 16 ቢሮ ካለ 16 የቢሮ ኃላፊ ለመሆን ሀዲያው ከምባታው ወላይታው በቃ እዛ ውስጥ ያለው ነውጥ ጣጣ በራሷን ቅድም ብያቸዋለሁ። ፌዴራል መሆንም ስህተት አይደለም። ዩኒተሪ ግን የራሳቸው አድቫንቴጅ ዲስአድቫንቴጅ አላቸው። አሁን አንዱ አድቫንቴጅ ኦፍ ሴንትራል ነው አንዱ የምናወራው አቮይድ ያደርጋል። የኮንፍሊክት ምናምን ኦቶሪቲ አቮይድ ያደርጋል። ያ ሁሉም ነገር የራሱ ምን አለው ዲስአድቫንቴጅ አለው። when we say ይሄ በጣም አሪፍ ነው ስንል that does never mean that it is an absolute perfect absolutely ምንም እንከን አልባ ነው ማለት አይደል። ዩኒተሪ ምንድነው ሊፈጥር የሚችለው? ስልጣን የት ላይ ነው የሚሆነው? ማዕከል ላይ ነው። ኮንሰንትሬሽን ኦፍ ፓወር። ያ ደግሞ ያው ታውቃላችሁ የሚፈጥረውን ነገር ምናምን ሽብር ብሎ የፈለገውን ማድረግ ይችላል። አሁን በፌዴራል ላይ ግን ሲሆን ጠቅላይ ሚኒስትሩ ስለፈለገ ብቻ አይሆንም። በተለይ ፓርላማ ላይ መሞገት ይቻላል፣ ህጉ ይፈቅዳል። ያ እንደዛ ይተገበራል አይተገበርም እሱን እርግጠኛ መሆን አንችልም፣ ግን ያው ይጣሳል። ግን ያኛው ፌዴራል ደስ የሚለው ምንድን ነው? የሆነ መንግስት ላይ ያለ ሰው ያሻው መሆን አይችልም። የሚሞግቱታል፣ የሚከለክሉት። ከዚህ አንጻራም ጠቅላይ ሚኒስትር መለስ ዜናዊ የኢትዮ ኤርትራ ጦርነት ላይ ፈቃደኛ አልነበሩም፣ ግን በራሳቸው ግን መወሰን አይችሉም። ሀሳብ አቀረቡ ነው ብለው ተከራክረው ነው ጦርነቱ የተካሄደው ይባላል። በጓዳ መንግስቱ ኃይለማርያም ጊዜ ግን በህልም አታስበው መቃወምን ማለት ነው። ለምን ሴንትራል ፓወር ኮንሰንትሬትድ ሆነ። ያ ኮንሰንትሬትድ ሆነ ማለት ደግሞ ማንም ሰው የሚለውን ሁሉ ሰው የሚሰማው ከሆነ አቢዩዝ ማድረጉ አይቀርም። አሁን ምላችሁን ሁሉ እንድታደርጉ ባዛችሁና እናንተ እሺ ያላችሁ የምታደርጉ ቢሆን የማላዛችሁ ነገር አይኖርም። ሁሌ ነው የፈለኩት ነው ማዛችሁ። ሰው ሁሉም ሰው በባህሪው እንደዛ we don't blame anyone እዚህ ጋር ጠቅላይ እንትነዛ እንትና በበይ እንደዚህ አየላይና በቃ የሂውመን ኔቸር ማዘዝ አቤት እሺና መባል ሲጀምር ሰው ሁሉ ሲታዘዘው ይነሽጣል። ከዛም ማያዘው ነገር አይደለም፣ ሚስዩዝ ይደረጋል ያ ፓወር። ፌዴራል ላይ ግን ሪላቲቭሊ ፓወር ብዙ መሀል ላይ ስላልሆነ የተከፋፈለ ስለሆነ ጠቅላይ ሚኒስትር ብሎ የሚያነጅበውም ሰው አንድ ቀን ሊነሳ እንደሚችል የሱም ውሳኔ ውድቅ እንደሚሆን የሱም ስልጣን በእጅ እንደመጣ የሱም ነገር ከስር ባሉ በክልልና በዞን በወረዳ ይሁንታ እንደሆነ ስለሚያውቅ ያሻውን ለመሆን አያስበው። በገደቡ ነው በልኩ ነው። ነን ሪኮግኒሽን ኦፍ ሎካል ዳይቨርሲቲስ ሌላው ትልቁ እንትን ሎካል ዳይቨርሲቲ ላይ ሪኮግኒሽን አይሰጥም። በቃ አንድ ሃይማኖት፣ አንድ ብሔር፣ አንድ ይሆናል ሁሉ ነገር ዳይቨርሲቲን ብዙ አኮሞዴት ያደርግ። አይ ቲንክ ግሬድ 9 አንዱ ላይ ተምረናል ስለ ዳይቨርሲቲ። ኢትዮጵያንኛ የተለያየ በሃይማኖት ብዙ ሃይማኖት አለ፣ በብሔር ብዙ ብሔር አለ፣ በቋንቋ ብዙ ቋንቋ። የዩኒተሪ ስቴት ስትራክቸር ችግሩ ምንድነው? ብዙሃን ብዙ መሆንን አያስተናግድ። ዩኒተሪም አይደለም የላይ ያሉ ሰዎች በብዛት የሆነ ሃይማኖት ተከታይ ስለሆነ ያንን ለማድረግ ነው አላማቸው። ቋንቋቸው የሆነ ስለሆነ ከሆነ ያ ቋንቋ ሀገር ላይ ሁሉም ሰው እንዲያወራ፣ ከዛ ውጭ ያለው ቋንቋ
ሬዲዮ ይሰብራል የእንትን ነው ምናምን ነው ይሄ መፎገር መሳለቅ ሌላው ምናምን ያ ዳይቨርሲቲን ልዩነትን ውበታችን ብዛነት በራሱ ውበት ነው እንጂ ነውር መጥፎም አለ እና ወጥ ከመሆን በተንተን ያለ መሆን ጥሩ ነው። ግን ዩኒታሪ ስትራክቸር ላይ ችግሩ ምንድነው? the disadvantage of unitary structure it doesn't recognize local diversities. all right ፌዴራሊዝም ደግሞ ስንል has at least two levels of government, the central level and the lower level, which includes the territorial entities into which the country is divided. Regions in Ethiopia, ለምሳሌ ኢትዮጵያ ክልሎች እንደሚባለው states in United, provinces in Australia. Okay. In contrast to the family administration system seen in families, there in the previous case study, family-wise and other Ethiopian families, they have their own set of written rules and regulations for the family. As a result, the power and functions of father, mother, and children are clearly stated. They are not expecting orders from each other or a downward flow of orders, but the rules and regulations dictate their own action. No one in the family is overburdened by their responsibility. Children are even being given powers and functions. ዩኒተሪ ላይ እንደምሳሌ ተሰጠው አባት ሁሉን ነገር የሚወስን የቤት ጉዳይ የአስቤዛ ጉዳይ የልጆች ትምህርት ሁሉ የሚወስን አባት ነው እሱ ዩኒተሪ እዚህኛው ላይ ግን መብት ግዴታ ለልጆች ሁሉም ተጽፎ ህግ ያለበት ልጆችም የራሳቸው ኃላፊነት ያለባቸውና ያን ኃላፊነት የሚወጡ ወላጅም እንዲሁ የተከፋፈለ ስልጣንን ኃላፊነትን እያለ ይህንን ወደ መንግስት መዋቅር ደግሞ ይወስዷል ምሳሌ ያደረገው የቤተሰብ ነው Federalism is a type of state structure that has at least two levels of government, the central level and the lower level, which include the territorial entities that make up the country. Ethiopian regions, Ethiopian መንግስት ክልሎች ምንላቸው. In relation to issues that are important to everyone, the central level of government governs the entire country. የበላይ የሴንትራል ፌደራል መንግስት ምን ይቆጣጠራል በተለይ መከላከያን አይደለ ዲፌንስ መከላከያ ሚኒስተር በክልል አይመረም ወር መከላከያን ክልሎች እንደምታውቁት ግዴታ ካልሆነ አስቸጋሪ ነገር ሆኖ ክልሎች ደብዳቤ ጽፈው መከላከያ ክልላችን ይምጡ ካላሉ በስተቀር መከላከያ ክልል ለክልል ስራ የለውም አይሄድም የፌደራል ነው ሌላው ፎሬን ፖሊሲ የውጭ ጉዳይ የውጭ መንግስታት ፖሊሲዎች የሚያወጣው ዜግነት ጋር ተያይዞ ዜጎች ጉድ ማክሮ ኢኮኖሚክ ፖሊሲ ትልልቅ ማክሮ ኢኮኖሚክ ፖሊሲ ብርማተ ትልቅ አሁን መንግስት እየወሰዳቸው በኢትዮጵያ ሁኔታ እንደዚህ አይነት ትልልቅ ሌቭል ላይ ማይክሮ እና ማክሮ ኢኮኖሚ ነው ግሬድ 9 ኢኮኖሚክስ ላይ ተማሩታላችሁ የተማራችሁ ተምስታላ ተቃለ ማክሮ ተለቅ ያለ ኢኮኖሚ ጉዳይ ያስቤዛ የዳቦ ዋጋ ምናምን ጉዳይ ሲሆን ተለቅ ያሉ የዶላር ምንዛሬ ገንዘብ ህትመት የኢኮኖሚ ግብርና ይሁን ኢንዱስትሪ ይሁን ቱሪዝም እንደዚህ ትልልቅ የማክሮ ኢኮኖሚ ጉዳዮች ላይ መወሰን የሴንትራል ሌቭል ላይ ያለ መንግስት ነው ናሽናል ኢንፍራስትራክቸር ለምሳሌ ፖርቶችን ኤርፖርቶችን ወደቦችን ለምሳሌ የግድብ ጉዳይ ፖርት ስንል ለምሳሌ ኤርፖርት ብቻ አለም ፖርት ማለት አክሰስ ምን ውሃ ለምሳሌ ምንድነው እንደሚባለው ያሰቡ ወደብ ኤርፖርት እንደዚህ ጉዳይ ሲሆን ቲፒካሊ ገቨርንድ ባይ the federal government ሪጂናል ሌቭል ላይ ደግሞ ክልሎች ደግሞ አላቸው የራሳቸው ኃላፊነት ይሄ ማለት ግን ዲፌንሱም ላይ ፎሬን ፖሊሲም ላይ ሲቲዝንሺፕም ላይ የክልል መንግስታት ይሁንታ ወይም ሐሳብ አይሰጡም ወይ አይሳተፉ ማለት አይደለም okay the regional level of government has authority over certain types of policy and legislation which are usually of immediate concern to its own people regional ላይ ያሉት ነገር ደግሞ የተወሰኑ certain types of policy and legislation which are immediate concern to its own people ለከህዝብ የቀረበ ጉዳዮችን መከታተል መንግስት ፌደራል ላይ ያለው ፌደራል መንግስት ተለቅ ያሉትን ክልል ላይ ያሉ ደግሞ ከስር ሰው ከዜጎች ጋር ይተቃል Federalism allows different groups to share power over common interests. Federalism ስልጣን በተለያዩ ሰዎች different groups እዛጋ ሞኖፖሊ ብለናል እዚጋ ግን different groups it allows different groups of people in different parts of the country to enjoy diversity እዚጋ የቀደሙ diversity እንትና ይለምናል ይሄኛው ሐሳብ diversity ፈቅዳል
Thus, territorially large countries with diverse societies prefer federalism. ብዙ ህዝብ ያላቸው መንግስታት ምንን ይመርጣሉ? ፌዴራሊዝምን ይመርጣሉ። ኤክሰፕት ፎር ቻይና the majority of large countries use a federal state structure. ከቻይና ውጭ ሌሎች ትልልቅ ሀገራት ፌዴራሊዝም ይመርጣሉ። ለእናንተ በጣም ግልጽ ኮንሰፕት ነው ጋይስ። ሞጁላችሁን አንብቡ። ከዛ ቀጥሎ ስለ ኮንስቲቱሽን ነው የሚያወራው፣ ስለ ህገ መንግስት። ኢትዮጵያ ውስጥ ህገ መንግስት መች ተጀመረ፣ እንደዚህ የሚሉ ነገሮችን እንቀጥላለን። በሚቀጥለው ክላስ ይህን ቪዲዮ ልጨርስና አንዳንድ ነገር እናወራለን።